ሜሲ ፔናልቲ ሳተ ብዬ የሰራሁትን ቪዲዮ ከንስየዋለሁ። ገባርለ አውቆ ነው የሳተው ሬኮርድ የሚሰብር ጎል ስለሆነ ፔናልቲውን ላሽ ብሎ ጽድት ያለ ጎል ለማግባት ፈልጎ ነው። ከዛላ ጌሙ ሊያልቅ ሲል ደግሞ ይገለዋል። ሌሎቹ አያገቡም ወይ ነው የኔ ጥያቄ። ገባርለ 5 ጎል 2 ጨዋታ 5 ጎል ምንድነው እንዴ? 18 አደረገው ሬኮርዱን። ኤምባፔ ሌላ 2 ዓለም ዋንጫ ተጫውቶ እንዳይደርስበት ሊያርቀው ነው እንዴ? የሚቀጥለው 6 ነጥብ አላቸው። የሚቀጥለው ጨዋታ ጆርዳን ነው። ከገባ 4 ጎል ሌላ 4 ጎል ከዛላ 9 ጎል ኦሬዲ በ3 ጨዋታ። እንደዛ አይነት ነገር ነው እየታየኛለው። ማረፍ አለበት። አያርፍም እንደ ሜሲ ደጋፊዎች ምን እሺ ነው እንዴ? አረ ደግሞ ከበረኛ ጋር ተገናኝተው ይስታሉ። አምጪ አባቴ እኔ ያለውልሽ ባለቀ ሰዓት እስካሁን ድረስ አንድ ያገባንባችሁ አውቀን ለማጓጓት ነው። ሰው ይደብረዋል፣ እየተኛ ነው። አርጀንቲና አንድ ስታገባ እየተኛ ነው የሚባል መረጃ ሰምተናልና አዝናንተን አንድ ጎል አግብተን አዝናንተን አሰቃይተን እናንተን ተስፋ ሰተን ምናምን ባለቀ ሰዓት ነው መንገለው ካሁን በኋላ እያሉ ነው የሚመስሉት። አረላሽ ምን ውስጡን የገባሁት አንተ ስንት አይነት አለሌ በዛበት ከዛው እያለ ተገላገልኩ ሲል የማንም ሾርት መቀለጃውኝ ልቅር የዚህ ሜሲ ማይለያል። የሜሲ ደስ ይለው 3 ጎል ያገባል፣ ደስ ይለው 2 ጎል ያገባል፣ ከፔናልቲ ውጭ ያገባል፣ ደስ ይለው ፒኬ ስታል መቀለጃ መጮቻ የሜሲ መጮቻ ሆኛለሁ እኔ በቃ ዘንድሮ። ኧረ አንተ ሰው የራኔ መፈጠረ አታስለቅሰኝ መሰሰው ምን ይባላል? ወደድክም ጠላህም ተቀበልክም አልተቀበልክም እንደ ሊዮኔል አንድሪያስ ሜሲ አይነት እግር ኳስ ተጫዋች በህይወትህ አይተህ አታውቅም። በቃ አይኔን በጨው አጥቤ ደረቅ እሆናለሁ ካልክ መሆን ትችላለህ። ግን እንደ ሊዮኔል አንድሬስ ሜሲ አይነት ድንቅ ተጫዋች አይተህ አታውቅም። ይቅርታ ድንቅ ተጫዋች ስላልኩኝ ተጫዋቹላ የሚለው ስምና ክብር በጣም ያንስበታል። ገብቷል አይደል? ሊዮኔል ሜሲ ማለት ብቻውን እግር ኳስ ነው። አለቀ። ከማንም ጋር እንዳታወዳድሩት። ተፈጸመ። አያወራም፣ አይለፈልፍም፣ ትኩረት አይፈልግም። ስራውና ስራው ብቻ ያሳያል። አለቀ። ስራ ብቻ በቃ አለቀ። አንተ ሜሲን ማለት ነው በእግር ኳስ ብቃቱ ዙሪያ መከራከር ማቆም አለብን። በቃ የምሬን ነው የምላችሁ። ወይኔ እናቴ ትሙት ነው የምላችሁ። በቃ ማቆም አለብን። ከሌላ ዓለም የመጣ ፍጡር ነው። እኔ እድሜው ስንት ነው ሁሉ ነገር ሊጣራለት የሚገባ ተጫዋች ነው። ማን አንተ አርጀንቲናዎች እኮ በጣም ይጠሩለታል። ያንን ኳስ አሁን ሁለተኛውን ጎል ያስቆጠረውን ኳስ ማለት ነው። እንዴት ነው ያንን ኳስ ወደ ጎል የማይሞክረው? አይሞክረውም እኮ ይልቁን ሜሲን ይጠብቁታል። አርጀንቲናዎች ራሳቸው ተጫዋቾቹ ሜሲን ይጠብቁትና ሰተውት እንዲያገባ ያደርጉታል። የሱ ልዩ ብቃት ደግሞ የተሰጠውን ኳስ አያሳፍራቸውም፣ ጎል አድርጎ ያሳያቸዋል። አሁን ጥረቱን አይታችሁታል። እሱ ጋር 2 ጊዜ ነው የመጣው ኳስ፣ ሁለተኛው ኳስ ሎጬ ቀን ተቆጠረ። ማን ይሄ ተጫዋች በእድሜው መከራከር አለብን። በቃ በእግር ኳስ ብቃቱ ላይ ምናምን አይደለም። የምሬን ነው የምላችሁ። ማን እኔ ማለት ነው አጨበጨብኩኝ። የሁለተኛው ጎል በዛ ሰዓት ላይ ላደረገው ጥረት ጭራሽ ሃትሪክ ሰርቶ ነበር እኮ። ቅጣቱን አይታችሁታል አይደለ? ሃትሪክ ሰርቶ ነበር። ፔናልቲውን ቢያስቆጥረው በተከታታይ ጨዋታ ሃትሪክ ሰርቶ ነበር። ማን እና ያው ሰው ነው። የምሬን ነው። ምንድነው ነው እሱን ነው ማጣራት ያለብን። ማን ትችላለህ? በጣም ነው የምትችለው። ማን 5 የወርልድ ካፕ ጎል አርጀንቲና 5 አገቡ፣ 5ቱንም ሊዮኔል ሜሲ። ማን ሰውዬ ልክ አይደለም። 39 ዓመት የሚሞላው ሰው በፍጹም አይመስልም። ማን እኔ አንዳንድ የአርጀንቲና ብሔራዊ ቡድን ሳይሆን እንዴት እንደምቀና እናቴ። ሁለተኛውን ጎል አይታችኋል? ሜሲ ሁለተኛውን ጎል አይታችኋል አይደል? ልጁ ስፔስ ነበረው፣ ማግባት ይችላል። ሜሲን አየው፣ ሰጠው። ማን እንዴት ካፕቴናቸውን ሪስፔክት እንደሚያደርጉ እንዴት ፕሮቴክት እንደሚያደርጉት ማን እኔ አንዳንዴ ይቀናሉ በአርጀንቲና። እናቴ ተሙ ትክክለኛ ብሔራዊ ቡድን ማለት ይሄ። ማን ዘንድሮ ራሱ መፍራት አለባችሁ አርጀንቲና። ምክንያቱም የሚጫወቱበት ወይ በጣም ልክ አይደለም። በጣም የሚገርም ነው። ገብቷችኋል? ዲፌንሲቭሊ ኦርጋናይዝድ አይደሉም፣ ሲከላከሉ ነው እንጂ በጣም ያስፈራሉ። ገብቷችኋል? ዛሬ ሃትሪክ መስራት ይችል ነበር። ልክ እንደ ኤዜ ምናምን የኤዜን ፔናልቲ አመታት ደገመው እንጂ እኔ አሁን ለሮናልዶ እንዴት እንደተሰማኝ ስላልገባችሁ ነው። እናቴ ትሙት። ማን ሁሉም ተጫዋቾች ይሞቱለታል። ሰውዬ ሚዲያው ይሞትለታል። እናቴ ትሙት። ሁሉንም አጀንዳ ከሮናልዶ ጋር ወደ ኔጌቲቭ መወሰድ ይወዳል። እኔ ማለት ነው አሁን በጣም ለሱ ፊል እያደረኩ በጣም ማለት ነው። እናቴ ትሙት። ማን ምንድነው ሜሲ ምንድነው? እሺ ዛሬስ ይኸው ተቀበለ። የዓለም ዋንጫው ኮከብ ጎል ደፋ ንክስናውን። ይሄንንም ይኸው
ኮከብ ጎል አግቢ ሆነ። ኮከብ አሲስትም ለመሆን 1 ነው የቀረው። 45 ደቂቃ ይቀራል ገና። ማንም ይስታል እኮ ፔናልቲውን። ሳተው ምን ችግር አለ? ፔናልቲ እኮ ይሳታል። ቅር ካላረካ አይመችህም ነው ሜሲ። ቆንጆ ጎል ካልሆነ አይቆጠርም ብለው ነው ዘንድሮ እንደዚህ አይነት ጎል የምታገባው። ኧረ ሰውዬ ምንድን ነው? ልተቻቸው እኮ አርጀንቲናን እኮ አፌን አሹዬ። ኧረ ሜሲ ላይ በጣም ተንጠልጥለዋል። በሌላ ቻንስ ክሬዝ መደረግ አለበት። በጣም ማንቱማን ማርክ እየተደረገ ነው ብዬ ቪዲዮ ልሰራ ስል ቅርቅር። በእርግጥ ከግራም ከቀኝም ቻንሶች ክሬት መደረግ አለባቸው። ሜሲ ማንቱማን በጣም ማርክ ተደርጓል። ችግሩ ግን ሜሲ ብዙ ኳሶችን ሊሳሳት ይችላል ምናምን። 1 ደቂቃ አልኩኝ እንደውም 5 የሆነ 2 ሰከንድ 3 ሰከንድ ኮንሰንትሬሽን አተክ ዞር ስትል ማለት ነው ኳሱን መረብ ውስጥ ነው ያለው። ቀርቅሮታል። ያውቃሉ ደግሞ አርጀንቲናዎች ይሄንን ዝም ብለው ይሰጡታል። የሆነ ሳያገባ ያወጣል። ኧረ አንተ ትለያለህ። አረ ወገን፣ አረ ቀልድ ነው በሉኝ። እንዲህ ይሄ 39 ዓመት ሰውዬ አርጀንቲናን ተሸከማት ነው የምልህ። እነ ኤምባፔን ስንት ወጣትና ሃላንድ እያሉ አልሰማም ቶፕ ስኮረር እኔ ነኝ እያለ ነው። ዛሬም 2 ጎል አግብቷል። በግራም ሆነ በቀኝ በኩል በኋላም በፊትም ኳስ እየተሻማ በመሬትም ሆነ በአየር ከበለው ነው አያገባኝም። ፈርስት ታይም ሹት ካደረገ ሜሲ ጎል ነው። በቃ ትሬድማርክ ጎሉን ነው ያገባት ዛሬ። ኧረ ምን አይነት ሰው! ባለፈው እንደዛ አይነት ጎል አግብቷል። ኧረ እግዚአብሔርን ስለ ሜሲ እኔ አላወራም። በቃ ደግሞ አይገባበትም። ስንት ጌም አሸንፏል? 5-6 በተከታታይ ጌም አሸንፏል። ከዚህ በፊትም አንድም ጎል አልገባበትም። በጣም ይለያል። አርጀንቲና ዘንድሮ እንዳይደግመው ፍሩ ብያለሁ እኔ፣ እንዳይደግመው ፍሩ። እንደውም ሆን ተብሎ ታቅዶበት የተከናወነ ስክሪፕት ነው። እንደውም 5 ጎል አርጀንቲና ገባች፣ 5ቱም ሜሲ ነው። ይሄ ስክሪፕት ነው። በቃ